thank you all. It was a great success. It was a great honor. I mean, he's a tremendous leader. ከዓለም ጠቅላላ ሀገራዊ የምርት አቅም 43% ድርሻ ያላቸውና ግማሽ የሚደርሰውን የአምራች ኢንዱስትሪ ውጤቶች ለዓለም የሚያበረክቱት ሁለቱ ባለግዙፍ ኢኮኖሚ ባለቤቶች ቻይናና አሜሪካ ለዓለም የንግድ ስርዓት ሚዛን ዋስትና ሰጪዎች እንደሆኑ ይነሳል። እነዚህ ሀገራት በተለይም በአሜሪካው ፕሬዝዳንት ዶናልድ ትራምፕ የስልጣን ዘመን ዘለግ ላለ ጊዜ የንግድ ጦርነት ውስጥ በመግባታቸው የዓለም የንግድ ሂደት ፈተና ውስጥ ገብቶ ቆይቷል። ቻይና ወደ አሜሪካ የምትልከው ምርት ከምትቀበለው መብለጡ የቻይና ድርጅቶች ከመንግስት በሚያገኙት ድጎማ በአሜሪካ ገበያ ላይ አሸናፊ መሆናቸው እንዲሁም ቻይና የአሜሪካን ቴክኖሎጂ ውጤቶች አስገዳጅ በሆነ መልኩ መጠቀም መጀመሯና ከቻይና ወደ አሜሪካ የሚላኩ ውድ ማዕድናት በቻይና መንግስት መታገድ ለንግድ ጦርነቱ እንደ ምክንያት ይነሳል። ይህም በሁለቱ ሀገራት ንግድ ልውውጥ ላይ ከፍ ያለ ቀረጥ እንዲቀመጥም ምክንያት ሆኗል። የዓለም አቀፉ የንግድ ድርጅት ጥናት ውጤት እንደሚያመላክተው የቻይናና አሜሪካ የንግድ ጦርነት የዓለም ኢኮኖሚን በ7% ወደ ኋላ የሚጎትት ነው። ያ ብቻ አይደለም። የንግድ ጦርነቱ በሁለቱ ሀገራት ኢኮኖሚ ላይ ያሳደረው ተጽዕኖ ከባድ ስለመሆኑም የቢቢሲ ዘገባ ያስረዳል። እናም ፕሬዚዳንት ትራምፕና ዢጂፒንግ በደቡብ ኮሪያ ተገናኝተው የእርስ በርስ መጠፋፋት ነው ያሉትን የንግድ ጦርነት መፍትሄ ለመስጠት ተነጋግረውም በተወሰኑት ላይ ተስማምተዋል። ከስምምነቱ በኋላ መረጃ የሰጡት ፕሬዚዳንት ዶናልድ ትራምፕ ቻይና በውድ ማዕድናት ላይ የጣለችውን እገዳ የምታነሳ ሲሆን አሜሪካ በአንጻሩ በቻይና ምርቶች ላይ የተቀመጠውን ከፍተኛ ታሪፍ የምታስተካክል ይሆናል ብለዋል። የቻይናው መሪ ዢጂፒንግ በበኩላቸው አንዱ አንዱን ከማጥቃት ወጠን ወደ ትብብር ለመግባት ተነጋግረናል፣ በዚህም ስኬት ተገኝቷል ሲሉ ገልጸዋል። ይሁን እንጂ ይህ ስምምነት ለአንድ ዓመት ብቻ የተወሰነ በመሆኑ ቀጣይነት እንዲኖረው ተጨማሪ ንግግሮች እንደሚያስፈልጉም መሪዎቹ ተናግረዋል። ይህ የሁለቱ መሪዎች ስምምነት በየሀገራቸው ለሚገኙ አስመጭና ላኪዎች እፎይታን የፈጠረ ከመሆኑም በላይ በአጠቃላይ በዓለም አቀፉ ኢኮኖሚ ላይ ብስራት እንደሚሆን እየተነገረ ነው። ለዚህ ማሳያም ከወዲሁ የኤዥያ ገበያ መነቃቃት ማሳየቱ ነው። የቻይናን ውድ ማዕድናት የሚጠቀሙ የአሜሪካ የቴክኖሎጂ ድርጅቶችም ስምምነቱን እፎይታ የሚሰጥ ነው ሲሉ መግለጻቸውን የቢቢሲና የአልጀዚራ ዘገባ ያስረዳል።